አሁን ይሄ ምን የሚሉት ፊልም ነው? አባቢ ታዋቂ የፍቅር ፊልም እኮ ነው። ኤዲያ ወንድ ልጅ እንደዚህ ለፍቅር እየተሰቃየ ሲያለቅስ ማየት ምኑ ደስ ያሰኛል? እስቲ አባቢ አንተ ብትሆን ለማሚ እንደዚህ አትሆንላትም ነበር? እሺ ያንቺስ ይሁን። እኔን የገረመኝ የዚህኛው መነፋረቅ ነው። እንዴ ሰሊ እያለቀስክ ነው እንዴ? ማን እንዴ? አላለቀስኩም። ደግሞ በፊልም ላልቅስ እንዴ? እንዴ አይቻለሁ እያለቀስክ ነበር። እኔም አይቻለሁ አልቅሳለሁ። ደግሞ እኮ ባለ አራት እንባ እኮ ነው የሚያነባው። ምንድነው ደግሞ ባለ አራት እንባ? 4 ጊዜ አይቻለሁ ስታለቅስ ለማለት ነው። ምን ይሉታል አሁን ሴቶቹ ሳያለቅሱ ያንተ እንዲመነፋረቅ? እኔ በፊልም አይደለም ያለቀስኩት አልኳችሁ እኮ። እንዴ ምንድነው የምታፈጥብኝ? ታዲያ ለምን እንዳለቀስክ ንገረና። ድሮ የሞተው ወንዱ አያቴ ትዝ ብላኝ ነው። ትዝ ብላኝ እኮ ነው ያልከው። አዘን ላይ እኮ ነኝ። ለምንድነው ቃላት የምትቆጥሩት? ቆይ ወንዱ አያትህ ሕፃን እያለ አይደል እንዴ ሞተው? አዎ ግን በቃ ልክ እንደ ዛሬ ነው ትዝ የሚለኝ። ወይኔ አያቴ፣ ወይኔ ያ ምስኪን ጎምለል ሲል እኮ። አንተ ዛሬ እንዳትዋረድ። ልዋረድ? አያቴ እኮ ነው የሞተው። በቃ ተውት። ማልቀስ ከፈለገ ያልቅስ። ማነው ወንድ ልጅ አያለቅስም ያለው? አሁን ካንተ ጋር ተቆጥሬ ነው ወንድ የምባለው? ወይኔ ባሻ። አባቢ ግን ትክክል ነው። ማልቀስህን ካላቆምክ ልጠላህ ነው መሰለኝ። ሲጀመር በፊልም የሚያለቅስ ወንድ ሬድ ፍላግ ነው። በፊልም አይደለም ያለቀስኩት አልኳችሁ እኮ። በቃ ለምን ሁላችሁም ትታችሁት ወደ ፊልማችን አንመለስም? አይዞ ሰሌ። አመሰግናለሁ ሊሊዬ። እኔ የምላችሁ አንድ በጣም የገረመኝን ዜና ላሰማችሁ። ፊልም እያየን እኮ ነው። ሊሊ፣ እኔ ባሌ ከዚህ በላይ ሲያለቅስ ማየት አልፈልግም። ይኸው እስኪ እና ይዞ ይሂድ። እናንተ አይገባችሁ። ቆይ ካሁኑ እንደዚህ ካለቀሰው ወደፊት ስንጣላ ሳናድደው እንባውን ጨረሰው እኮ በምንድን ነው የሚያለቅሰው? እሱን ታዩና ይልቅ ዜናውን አሰሚን። ኧረ ቆይ ኑ ላሰማችሁ። ዓለም ላይ እኛን የሚመሳሰሉ ሌላ 7 ሰዎች መኖራቸውን ስንቶቻችን እናውቃለን? አንድ በጀርመን የሚገኝ የሪሰርቸር ቲም እንዳጠናው ከሆነ በመልክ እኛኑ የሚመሳሰሉ ሌሎች 7 ሰዎች መኖራቸውን ሲያትት እነዛን ሰዎች በእድሜያችን የማግኘት እድላችን ምንም ያህል ጠባብ ቢሆንም ሊፈጠር እንደሚችል ተናግሯል። አስባችሁታል? እንደኔ አይነት 7 እጹብ ድንቅ ፍጥረታት እዚህ ዓለም ላይ ሲኖሩ፣ ዓለም ግን እድለኛ ናት። ብዙም የሚገርም አይመስለኝም። ስለዚህ ነገር የሆነ ጊዜ መጽሐፍ ላይ አንብቤ ነበር። እስኪ አስቡት፣ እዚህ ምድር ላይ 8 ቢሊዮን ህዝብ ካለ እኛን የሚመስል 7 ሰው ቢኖር ምንም የሚገርም አይመስለኝም። ይሄ በፍጹም ሊሆን የማይችል ውሸት ነው። እኔን የሚመስል ጀግና ቆራጥ በዚህ ምድር ላይ ይኖራል ብሎ ማሰብ እብደት ነው። አይበለውና 7ቱ ቀርተው አንድ ባሻን የሚመስል ሰው እዚህ ምድር ላይ ቢኖር ዓለም ምን ያህል ጨለማ ልትሆን እንደምትችል አስበሽዋል? ሲጀመር እኮ ጥናቱ የሚለው 7 በመልክ የሚመሳሰሉ ነው እንጂ በጸባይ የሚመሳሰሉ አይደለም። በቃ ታልቅስ። አያትህን የሚመስሉ 6 ሰዎች አሉ ካልሞቱ። በጣም የሚያጽናና ቃል ነው የተናገርከኝ። ከእናንተ ጋር ምንም ፊልም ማየት አይቻልም። እኛም ባሻ 2 ከመሆኑ በፊት እንተኛ። ሰሙኛላችሁ? እኔ አንድ ብቻ ነኝ ብያቸዋለሁ። ብንተኛ ነው የሚሻለው። ደህና ደሩ። ደህና ደሪ። አባቢ ብላ እንጂ ምን እያሰብክ ነው? እንዴት ብትንቀኝ ነው ሃይሚ በዚህ ምድር ላይ አንተን የሚመስል 7 ሰው አለ የምትለኝ? አባቢ ደግሞ ምን ችግር አለው? አንቺም እንደ ሃይሚ ሌላ አባት ፈለግሽ? ሃይሚ እኮ ሌላ አባት ፈልግ አይደለም፣ ዜና ሰምታ ነው። ደግሞ ዜናውን የሰሩት ተመራማሪዎች ናቸው። ሃይሚ ባትለኝ ሰማው ነበር።
እኔ ባሻ ለእናቴም አንድ ነኝ አይደለም ለምድር። አንተን የመሰለ 7 ሰው ቢኖር አንተ ከሁሉም እንደምትሻል ግን ዓለም ሙሉ ያውቀዋል። ምን ዋጋ አለው አንዳ ልጄ ካላወቀች? አታስብ አባቢ፣ እኔ ልጅ በደንብ አውቃለሁ። አሁን እኔን የመሰለ ቆፍጣና ይኖራል? ኧረ በጭራሽ ጫፍህ ላይ የሚደርስ የለም። ጎሽ እንደኔ መልከ መልካምስ ይኖራል? እንዴት ሆኖ? ለአንተ መልክ ማየ ምስክር ነበረች። እሺ እንደኔ አመለሸጋስ ቢፈለግ ይገኛል? ምነው ዝም አልሽ? አሁን እሱን ትታ ምግቡን ብንበላ አይሻልም? ሀይሚ ስትመጣ ያስረዳታለሁ። ስትዞር ብትውል እኔን የመሰለ አባት አይደለም የኔን ግማሽ አታገኘው። አውቃለሁ አባቢ፣ አትናደድ። ደህና አደራችሁ። እንዴት አድርግ ሰሌ? ለነገሩ ለዚህ ገልጦ ሲባል 7 ሆኜ ባሰቃየው እንዴት ቆንጆ ነበር። እኔ የምልሽ ሊሊዬ፣ ሀይሚ በጧት የት ሄዳ ነው? መኝታ ቤቷን ገብቼ የለችም። እኔ እንጃ፣ እኔም ስነሳ አልነበረችም። ምናልባት ቀረጻ ኖሯት እዛ ሄዳ ይሆናል። አንተ ግን ተቀመጥ። ይኸውልህ ሰለሞን፣ ልጅ አንድ ነገር ትሆንና አንተን የሚመስል 6 ሰው ቀረ ነው የማስብል። ባሻ ምን አለበት በጧት እንኳን ሰላም ብናወርድ? ምን አለ አንተስ? እስኪ አንዳንዴ በጧት እየወጣ ሰላም ብትሰጠኝ። ቁርሴን ሳልበላማ የትም አልሄድም። ከርሳ፣ የሰው ከርሳ። ሀይሚ እንዴት ሳትነግረኝ ቀረጻ ትሄዳለች? ምን አለ ሳትነግር ሌላ ባል ብታገባ? በሱ ጉዳይ እንኳን ተስፋ ቁረጥ፣ ህጉም አይፈቅድም። እስቲ አትጣሉ። እኔ የምለው ሰሌ፣ አሁን እንዴት ነህ? ማታ ራስ የሚያሳምም ነበር አለቃቀሰ። ማታ ብዙ አለቀስኩ እንዴ? ማልቀስ ብቻ አዋረድከን እንጂ። የነ ሊሊ እናት 7 ጓደኞቼን ጦር ሜዳ ቀብሬ ስመለስ ለቅሷቸው ላይ ለምን አለቀስክ ብላ ነበር ጥላኝ ሄደችው። አሃ፣ ከነ ሊሊ እናት ጋር በለቅሶ ምክንያት ተለያይታችሁ ነበር? አዎና። ከዚያ በኋላ በስንት ሽማግሌ ልቧ ራርቶ ይቅር ያለች። እኔም እንደገና በተራዬ አልቃሻ ወንድን ለምን ይቅርታ ያለሽ ብዬ አኮረፍኩ። አባቢ ግን ትክክለኛ ነገር አልነበረም ያደረጋችሁት። አንቺ ልጅ ነሽ ብዙም አይገባሽም። ወይኔ ሰሌ፣ በዚህ አይነትም ሀይሚ መቼም ይቅር አትለኝ። አዎ ሀይሚ እናቷ ቢጤ ናት። አልቃሻ ወንድ አትወድም። ግን እኮ ከዚህ በፊት አልቅሻለሁ። አባቢን ተው፣ ዝም ብሎ ነው። ሁሉም ወንድ እኮ ስሜቱን አይደብቅም። አንዳንድ ወንድ ቶሎ ስሜቱ ይሆናል። አንዳንድ ወንድ ደግሞ እንደ አባቢ ስሜቱን መደበቅ ይችላል። እሺ ቆይ አንቺ ለምሳሌ ነፍሱን ይማረውና ዘርሽ ልክ እኔ ትላንት እንደሆንኩት ፊልም እያየ ቢያለቅስ ትወጂዋለሽ? አረ በፍጹም። ምን በወጣኝ። አንድም ዘርሽ ለትዳር እንድመርጡ ያደረገኝ ስሜቱን መቆጣጠር መቻሉ ነው። ወይኔ ትዳሬ አለቀልኝ በቃ። ቆይ ምን አለበት ገና ማልቀስ ስጀምር ብትነግሩኝ? ወይኔ እንዴ! አሁንም ልታለቅስ ነው እንዴ? አንቺ ትሄደሽ ነው? ባልሽን እኮ አስጨነቅሽው። ለእኔ አታስቡ፣ የምወድሽ ባለቤቴ መጣሽልኝ። አንተ አሁንም እያለቀስክ ነው እንዴ? ነው አያቴን እስካሁን ማስታወስ ማቆም አልቻልኩም። ኤኒዌይ ማንን እንዳገኘው አታምኑም። በተለይ ደግሞ አባቢ። እንዴት? ማንን ነው ያገኘሽው? ሌላ ባል ነው ሀይሚዬ። ይኸውልሽ ማታ እኮ ያለቀስኩት። እንዳታለቅስ። በሽር ና ግባ። ና በሽር ና ግባ። የአባቢን አምሳያ አግኝቼ ነው ይዤላቸው የመጣሁት። በሽር ሰላም። ሀይሚ ስለ እናንተ ብዙ ነገር ነግራኛለች። በሽር እባላለሁ። ምንድን ነው የማየው? ሊሊ ማን ነው እሱ? አባቢ ደግሞ ከ7 አምሳያዎች አንዱ ነው። ይኸው እስኪ ራስህን ቁጭ ብታይ። መጀመሪያ ሳገኘው አባቢን ያገኘሁት ነበር ይመስለኝ። ምን ጭራሽ 2 አደረግሻቸው? ወይኔ አምላክ፣ አንዱንም እኮ ነው ያልቻልኩትም። አሁን ይሄ ምኑ ነው እኔን የሚመስለው? አባቢ ደግሞ ራሱን የሚመስለው ሁሉ ነገሩ።
ይገርማችኋል፣ አባታችሁን እንደገባው ሳየው ራሴን ያየው ነው የመሰለኝ። እኔ ምነው ከሀይሚ ጋር ተገናኛችሁ? እኛ ድርጅት ውስጥ ማስታወቂያ እንድትሰራ ልጆች ይዘዋት መጥተው ነው የተዋወቅን። እና ሌላ ባል ፍለጋ አይደለም በጠዋት የወጣሽው? እንዴ ሌላ ባል ለምን እፈልጋለሁ? እንደ ሰለሞን ፊልም አይቶ የሚያለቅስ ወንድ ባል መሆን አይችልም። ኦ ዛት ኢዝ ሶ ሮማንቲክ። እኔ ብዙ ጊዜ ስራ ሲያስጨንቀኝ ፊልም እያየሁ ነው ሪሊፍ የማገኘው። ስለዚህ ባሌ ስላለቀሰ ልጠላው አይገባም ማለት ነው? በፍጹም። ሪሰንትሊ የወጡ ጥናቶች እንደሚያሳዩት ከማያለቅሱ ወንዶች የሚያለቅሱ ወንዶች በተሻለ መንገድ ፍቅራቸውን ለሚስቶቻቸው መግለጽ ይችላሉ ይላል ጥናቱ። በቃ አትጨነቅሽ፣ አልጠላህም። ይሄ አባቢ ሆን ብሎ እንድጠላ የማይሆን ነገር እየነገረኝ ነበር። እኔ ሌላ ባል ታመጫለሽ እላለሁ፣ አንቺ ግን ሌላ አባት ይዘሽ መጣሽ። በሽርዬ እስኪ ስለሚያለቅሱ ወንዶች ጥሩነት በደንብ ንገረን እስኪ በደንብ። ምድር አልቃሻ ሁሉ እኔ ባሻ የማንንም ለቅሶ ቁጭ ብዬ አልሰማም። አባታችሁ ምን ሆነው ነው? ሳላውቅ አስቀየምኳቸው እንዴ? አታስብ፣ አላስቀየምከውም። ብዙ ጊዜ ስለማያለቅስ ቶሎ ይናደዳል። ለዛ ነው። ሳንረሳውን ወደ ሀሳባችን እንመለስ። ስለሚያለቅሱ ወንዶች መልካምነት እየነገርከን ነበር። ቀጥልልን እስኪ። አልቃሻ ወንዶች ብዙ ጊዜ አዛኝ ናቸው ይባላል። ለዛም ነው ሀይሚ በጣም እድለኛ ነች ያልኩት። እንደ ሰሌ አይነት ባል ስላገኘች ደግሞ እድለኛ ነች። መጀመሪያም ጥሩ ባል ነኝ ብዬ ደጋግሜ ብናገር የሚሰማኝ አላገኘውም ነበር። ሊሊ ሰማሽ አይደል? መጀመሪያም ጥሩ ሰው ባትሆን ኖሮ ልጃችንን አንሰጥህም ነበር። ባሌ ወይ እወዳለሽ። እሺ። እና በሽር ቤተሰብ ልጆች አሉ? እኔ እንኳን እንደ ባሻ ሰፊ ቤተሰብ ለመመስረት አልተፈቀደልኝም። አይዞ እኛ አለንልሽ ከዚህ በኋላ አይደል ሊሊ? አዎ እኛ አለንልህ። አዎ ወይኔ ባሻ ወይኔ። በቃ አደንግጥ እባክህ። ባሻ ማለት እንደዚህ አይነት ሰው ነው። አለንልሽ። አይዞ እና በሽርዬ ምንም አይነት ጦርነት ተካፍላ አታውቅም ማለት ነው? አይ እኔ ጦርነትን አምርሬ ነው የምጠላው። እሺ ቆይ እና አባቤ ዘመቱ ሰዓት አንተ ምን እየሰራህ ነበር? እነ ባሻ ዘመቱ በተባለበት ሰዓት እኔ አልዘመትኩም አለ እኮ። አዎ በዘመቻው ጊዜ እኔ ህፃናቶችን ሰብስቤ ትምህርት አስተምር ነበር። መታደል እኮ ነው ይሄ። ታዲያ እንደምትወደው ማለቴ ወጣት ሆነ ምን ያስደስት ነበር? ከጦርነት ውጭ ብዙ ነገር ነው የሚያስደስተኝ። አሳ ማጥመድ ደግሞ በጣም ነው ደስ የሚለኝ። ዋንዳ እየሰማችሁ ነው አይደል ሊሊ? ሃይሚ እየሰማችሁ ነው። የባሻ ፍጹም ተቃራኒ እኮ ነው። ደስ ሲል እና ይሄ የጦርነት ዶክመንተሪ ምናምን ነገር አታይም ማለት ነው? በፍጹም አላይም። እንዳልኩ ነው ጦርነትን አምርሬ ነው የምጠላው። ቆይ እሺ ግን ማለት ነው እንበለውና ልጅ ሰለሞን የሚባል ባል ቢኖራት ትጠላው ነበር? አረ በፍጹም ከልጆቼ ለይቼ አላየውም። ልጅ የወደደችውን ብታገባ እኔ ምን ቤት ነኝ? የት ነበር? እንዲህ በሰው ረሃብ እንዲህ ስትሰቃይ የት ነበርክ? የት ነበርክ? አይዞህ፣ ውስጥ የተጎዳ ሰው እንደሆነ ገምቼ ነበር። አይዞህ። እሺ አልመሸም? መላቀሱን ተውና በሉ ሸኙት። ሳናውቀው ሰዓቱ ሄድ አይደል? በሉ ተነሱ። ሰፈሩ ጥሩ አይደለም። ሰፈሩ ደግሞ ለወንዶች ነው የሚሆነው። እውነት ነው፣ ልንቀሳቀስ። እኔ ሽብር አልወድም። እንዴ በፍጹም አይሆንም። ሊሊ እንዴ ምን ሆናችሁ ነው? ደርበሉት እንጂ እንግዳ ተቀባይ ባህላችን የት ጠፋ? አሁን እኮ ከዚህ ወጥቶ የሆነ ነገር ቢሆን ጸጸቱን አንችለው። አዎ ሰዓቱም ስለመሸ አድረህ ነገ ትሄዳለህ። እንደውም ከኛ ጋር ነው የምትኖረው። በቃ አይ እኔ ቅርቤ ግድ የላችሁም ልሂድ። እኔ በህይወት እያለሁ ነው እሱ እዚህ ቤት የሚያድረው። እንደውም እሱ ከዚህ ቤት ካልወጣ እኔ አላድርም። አባቢ ምን እያልክ ነው? እንደዚህ አይባልም። እዚህ ነው የሚያድረው። ጥሩ
እንግዲያውስ የማደርገውን አውቃለሁ። ወይኔ አባታችሁን ሳላስከፋው አልቀርም። እባካችሁን ልሂድ። አይሆንም። ባሻ መቼም በህይወቱ ተደስቶ አያውቅም። ስለዚህ በቃ አታስብ፣ እየተጫወተን እናነጓዋለን። ቶ ይቅር። አባታችሁ ለምን ይከፋ? እባክህ ልሂድ። አይደለም አባቢ በተፈጥሮ ከደስታ ይልቅ ሀዘንና ቁጣን ነው የሚመርጠው። ስለዚህ አንተ አታስብ። እሺ አታስብ። አባቢንን ያወራዋለሁ። አባቢ በዚህ በምሽት የት ነው የምትሄደው? አንድ ቤት ውስጥ 2 አባወራ አያድርም። ነገ እሱ ሲወጣ እመለሳለሁ። እስከ ዛሬ 2 አባወራ ሆነን አይደል እንዲኖር ነው? አሁን አንተ ወንድ ነህ? ልፍስፍስ። በዚህ በማታ ልታድር ነው? አታስቢ። ወንድ ልጅ ልውጣ ካለ ማደሪያውን አያጣም። ይብላኝ ለፈሪዎቹ። እንዴት ለእኔ ብለው ውጭ ያድራሉ? ባይሆን እኔ ሌላ ቀን እመጣለሁ። እኔ ልሂድ። ተመልከት እንዴት እንዳስከፋኸው። ይሁት ክፉ ሲያሰኝ እንደውም እዚህ ነው የምታድረው። አባቢ አንድ ነገር ወስን እንጂ። ወስኛለሁ። ተቀመጥ። ማነኝ? ባሻ ነው። አይደለም በሽር ነው። አዎ ሊሊ ትክክል ነች። በሽር ነው። በእርግጠኝነት ባሻ ነው። ተመልከቱት እስቲ አስተያየቱን። ባሻ ብቻ ነው እኔ እንደዚህ የሚያይ። አያይ በሽር ነው። እመኑኝ ባሻ ነው። ሰለሞን ትክክል ነው። ባሻ ነኝ። ድሮም ጀግናን የሚያውቀው ፈሪ ነው። ለትንሽ ነው የተሸወድ ነው። ምንም ለትንሽ የለውም። 2 እኮ ናቸው። በቀጣይ ግን አሸውዱን። እሺ እንግዲያውስ ተዘጋጁ። እሺ የባሻን አይን አውቀዋለሁ። ሰው እንዴት ሰውን እንደዚህ ከልቡ ይጠላል? አይዞህ እሺ፣ የሚዋደድ ሰው ነው የሚጣለው። እኔ ማን ነኝ? በሽር ነው። ኧረ አይደለም አባቢ ነው። አታየውም እንዴ ሰሌን እንዴት እንደሚያየው? በሽር ነው። የባሻን ጥላቻ ሩቡን አያክልም። በሽር ነኝ። ሲገርም ሰው ግን እንዴት እንደዚህ ይመሳሰላል? እኔ አባታችሁ አይጠፋኝም፣ አውቀዋለሁ። ሊሊዬ በጣም የምትወጂው ሰው ቤትሽ ሲመጣ ልትሰሪ የምትችውን አይነት ቁርስ ነው እንድትሰሪለት የምፈልገው። እሺ እስከዛ እኔ ቤቱን ላስተካክል። እሺ እሰራለሁ። ሌላስ ምን ላድርግ? እንዲሁ ስታስቢው የሆነ ሰው አማችሽ እንዲሆን ብትፈልጊ ምን ማድረግ ያለብሽ ይመስልሻል? ሚስት መቀየር ነው። ሚስት ኖሮት አማች ብቻ መቀየር የፈለገስ? እኔ እንጃ እስካሁን ይቀየር አላውቅም። እንዴት አደራችሁ? ምን ነው ረበሽነ እንዴ? አረ ከሚገባው በላይ ተኝቻለሁ። ቆይ ሊሊ ቆንጆ ቁርስ እየሰራች ነው፣ እሱን በልተ ነው የምትሄደው? አይ ቁርስ አልበላም። ደግሞ በጧት ስራ ስለምገባ በጊዜ መሄድ አለብኝ። በፍጹም አይቻልም። እንዴ ቁርስማ በልተ ነው የምትሄደው። አይ ይቅርብኝ። ደግሞ ለሰጣችሁኝ ለእያንዳንዱ ፍቅር ከልቤ አመሰግናለሁ። ባሻ ከጠላ አይቀር ለምን የኛ አማች አትሆንም? እስኪ እናያለን። በድጋሚ በጣም አመሰግናለሁ። ታንኪዩ። አይዞ ሰሌ፣ ቢያንስ ቆንጆ ቁርስ አለልህ። ተነስ ተነስ፣ አንተ ሬሳ ተነስ! አንተ ከእንቅልፍ ሳትነሳ ድጋሚ ሊመሽ ነው። በሽርስ የታለ አማቼ? የምን አባ በሽር ነው? ሰውየው አበደ እንዴ? በህልሜ ነው ማለት ነው። ጀመረው ደግሞ ሊነፋረቅ። እንዳታለቅስ ነግሬሃለሁ። በሽሬ ዋ በሽር
እኔ ማመን አልችልም። በሽር ህልሜ ትክክል ነበር። እንደማገኘ እርግጠኛ ነበርኩ። በሽር አወከኝ። ማን? እኔ እዚህ ጎረቤት ያለው ህንፃ አጠገብ ነው ያለሁት። ድምፅ እየረበሸን ሲያስቸግረን እንድትቀንሱ ለመንገር ነው የመጣሁት። አይገርምም? የፈጣሪ ስራ በሰበብ አገናኘኝ። ይኸውልዎት እርሶን የሚመስል አማች አለኝ። እኔን? አዎ፣ ግን በመልክ ነው። በጸባይማ ጫፎት ጋር አይደርስም። አይ ተው፣ ምንም ቢሆን አማች ነው። እንደሱ አይባልም። ለምን አይባልም? እሱ ያደረገኝን ስለማያውቁ ነው። ሰው መስሎታል። ይሄ አንተ እንደዚህ እያልክ ነው ማለት ነው ለሰው ሁሉ የምታመን? ቆይ ግድ የለም እቤት እንገናኛታለን። እንዴ ምን በሽር? የምን አባ በሽር ነው የምትለው? እኔ ባሻ ነኝ። ትንሽ ላጓጓህ ብዬ ነበር እንደዚህ የመጣሁት። ለማንኛውም ግን እቤት እንገናኛለን። ወይኔ ሰለሞን፣ ምንድን ነው የሰራሁት? ስማ፣ በህልም ላየው ሰው ሁሉ አማኸኝ አይደለ? ግድ የለም እኔ ባሻ እቤት እንገናኛታለን። ወይኔ ባሻ ይቅር በለኝ ባሽዬ፣ አጥፍቻለሁ። እኔ ከዚህ በኋላ ህልም አላይም፣ እንደውም አልተኛም። እኔን አይደል ለማታውቀው በህልም ላየው ወንበዴ ሰው መስሎሃል ብለህ ያማኸኝ። ይቅር በለኝ ባሽዬ። በቃ አባቢ ይቅር በለው፣ አጥፍቷል። እኔ ባሻ ጉልበቴ ላይ ወደቀ ብዬ ይቅር የምለው ይመስላችኋል? ምን አለበት አባቢ፣ ሰሌን ታውቀዋለህ፣ ሆዱ ባዶ ነው። አዎ ሊልዬ እውነቷን ነው። ሆዴ ውስጥ እኮ ምንም የለም። ለምንድን ነው ምሳ ያልበላኸው? አሞሃል እኮ ለራስህ። በልቻለሁ ከሱ ውጪ ማለት። ተነስ ብያለሁ። አንተ ሰው ይቅር ካላልከኝ አልነሳም። ተነስ ብያለሁ። አልነሳም። ዛሬ ተነስ ብያለሁ። አልነሳም። ባሻ ይቅር በለኝ። ይነጋል እንጂ ይቅር አልልህም። ይቅር ካላልከኝ ደግሞ እኔ አልነሳም። ሊሊ በቃ እኛ ብንተኛስ? አዎ ጠዋት እንቀጥለዋለን። መጀመሪያውንም እኮ ተኙ ብያችሁ ነበር። አዎ ልልዬ፣ ሀይሚ እናንተ ተኙ። ተው ግን ባሹ ይቅር በለኝ። ይቅር ተባብለን ተኛ። አልልም። እኔም አልነሳም። እዚቹ ይነጋታል።